ሴት ነሽ ተብለሽ ነው አትብረዝም። እኔ ላንሳስ የልጅ አባት ነብዬ ነው እስካሁን ድረስ የሚያከበርኩ አንተ ያገባው ለጥፍ ይለቅሻለሁ። ረፍ እሱ ወንድ ነው ጫፌ ነው። ይቺ ልጅ የመጣችው ብሩኬን ለማሳሰብ ብሩኬን የሆነ ቦታ ለመክተት ሲጀመር አንተ የልጅ አባት እሱ ነው አይደል? አይመለከትም ማለት ነው። ይቺ ልጅ ማለት ነው ቆርጣ የተነሳች ልታጋድላቸው ነው። ስለዚህ ይቺ ልጅ የመጣችው ምንድነው ሃይሚና ብሩኬን ለመለየትና ብሩኬን ለማሳሰት ነው። ነገሩን እኔ ጥፋተኛዋ በክብር እንትን ብዬ መተው እኔ ነበርኩኝ። የምን ክብር ማስጨነቅ ነበር አንተ። ከዚህ በላይ ምን ልታረጋቸው ነው እንዴ? ሃይሚና ብሩኬን ለመለየት ነበር እቅድሽ። እሱም በሃይሚ እና በብሩኬ ክፍተት እንዲፈጠር ተደረገ። ዛሬ እንኳን ሃይሚ አልመጣችም። ብሩኬና ሃይሚ ተሎ ወደ አዲስ አበባ መመለስ አለባቸው። ይሄ ነገር ካልሆነ ሃይሚና ብሩኬ መቼም ሰላም አይሆኑም። ብሩኬም ትግስቱ እያለቀ ነው። እንዴ አጠራጥረኝ ያደረገ ነገር ደግሞ አድርጋል። እሷ ላይ መፍረድ ሲገባው ብሩኬ ላይ ዛሬ እንዴ እሷ ከካደች ብሩኬ ምን ማድረግ አለበት? ልጁ እኔ እንደሆነ 100% እርግጠኛ ሆኜ ነበር አመጣጤ። እንደውም አሁን ምክንያቱም ሴት ልጅ ነች፣ እሱም ወንድ ልጅ ነው። አሁን ደግሞ ሀፋፍ እያደረገብኝ ነው ነገሩ። ጭራሽ ተያያዙ። አያችሁ፣ ጭራሽ ተያያዙ። ይኸውላችሁ ብሩኬ አሁን ትግስቱ አልቋል። ስለዚህ ይሄ ነገር እየተባባሰ ነው የሚሄድ። ከዚህ በኋላ ብሩኬና እንዲሁም የልጁ አባት ወይም ደግሞ ከዚህ ልጅ ጋር መገናኘት የለባቸው። የምሬ ነው። እዩ የምትባል ልጅ ብሩኬን ልታሰስት ነው የመጣች። ይኸውላችሁ አሁን የልጁ አባት መጣ። አሁን ከብሩኬ ጋር ችግር ከብሩኬ አንተ ጃለ ምን አለቃተም እንጣላለን። ከዛሬ በኋላ ሰማሽም ማረጋት ለጋላዶ ምን ልታመጣ ነው? ይኸውላችሁ ዋናው ነገሩ ዋናው ሐሳቡ ብሩኬን ለማሳሳት ነው። በቃ አመናችሁም አላመናችሁም። ምክንያቱም በደንብ ጭራሽ ተያያዙ። አያችሁ፣ ጭራሽ ተያያዙ። ገብታችኋል? ስለዚህ ይሄ ልጅም የመጣው የእውነት ተንኮል አለ። በቃ ያው ሁላችንም እንዳየነው ከሆነ እንግዲህ ልጅቷ ነፍሰ ጡር ናት። ምንም የሚደበቅ ነገር የለም። ግን ይሄ ልጅ መጣ። ለምንድን ነው እሷ እኔ የምር ብሩኬ ተናዷል። ግን እዚህ ጋር አሁን ብሩኬ እዩን መታት የሚል ነገር የለም። ከባድ ጸብ ተፈጠረ ለሚለው ነገር አስማማለሁ። አዎ ከባድ ነው፣ ግን ብሩኬ አልመታትም። የምሬን እኛ በጣም ደህና ነን አለን። ጠፍቼ ነበረ ትንሽ እኔ ያው እሺ እንኳን ደህና መጣችሁ። ሌላ ምንም አይባልም። ግን አሁን ብሩኬንን እዩንም የጠራችኋቸው ለምንድን ነው? ምን እንዲፈጠር ፈልጋችሁ ነው? እኔ እንዳለመመቸት ነበረ። ግን ደግሞ ዛሬ ያው መጥቻለሁ። ከጎኔ ታውቁታላችሁ። ትላንትም ከትላንት ወዲያም የእዩ ባል ነው። በዚህ ልክ ሚዲያ ላይ ወጥቼ ልጄ እኔ ነው ማለት ያን ያክል ተገቢ አይደለም። በውስጡ ላብን ጨርሰው ደስ ይለኛል። እሷ እኔን ማግኘት ለምን እንዳልፈለገች ራሱ ግራ ነው የሚገባኝ። እና ደግሞ ከብሩ ጋር ሲሆን ነገር ያላቸውም እየመሰለኝ ነው ማለት ማለት ነው። በጣም እኔ የምሬ ነው። እንደዛ አይነት ሐሳብ ኖ ጭራሽ ይሄን ማለት ለምን አስፈለገ? ከእንዴ ይሄ ማለት እኮ ልጁ የብሩኬ ነው ለማለት ነው። ሌላ ምንም እንትን የለውም። ስለዚህ እዚህ ጋር ይኸውላችሁ ማስተዋል ያለብን እኔ ሁሌም ነው የምናገሩ፣ ዛሬም ልደግመላችሁ ይችላል። ይሄ ልጅ የመጣው የእውነት አባት ሊሆን ይችላል፣ ግን ለተንኮል ነው። በቃ አንደኛ እስከ ዛሬ የት ቆየ፣ ሁለተኛ ነገር ዛሬ ለምን መጣ? ገብቷችኋል? ስለዚህ አሁን ምን አንተ ማሰብ መቻል የለብህም። ነገሩን በሰላም ለመፍታት የሁለት ቀኔ ነው መሰለኝ አይደል? እንደዚህ እንትን ለማለት ለመፍታት እየሞከርኩ ነው። በቃ አያደርገው እንደዚህ የሚደረግ ነገር አይመስለኝም ብዬ ልጁ እኔ እንደሆነ 100% እርግጠኛ ሆኜ ነበር አመጣጤ። እንደውም አሁን ምክንያቱም ሴት ልጅ ነች፣ እሱም ወንድ ልጅ ነው። አሁን ደግሞ ሀፋፍ እያደረገብኝ ነው ነገሩ። ነው አንተ ሌላ ጥርጣሬ ሌላ ቆይ እንዴ ብሩኬ ምን ያድርግ እንዴ? ብሩኬ ምን ያድርግ? እሷ ከካደች ብሩኬ ምን ማድረግ አለበት? መፍረድ ያለብህ በሚስትህ ወይስ ደግሞ በብሩኬ? እንዴ ለምንድን ነው እጣትክን ከብሩኬ ላይ የምትቀሰረው? ብሩኬ ምንም እኮ አላደረገም እንዴ። እሷ እስካላመነችለት ድረስ እሱ ምን ማድረግ ይችላል? ምንም ማድረግ አይችልም።
እውነቱ ሊረጋገጥ የሚችል ምንድነው? ብሩኬ እውነታው ወይም ደግሞ የብሩኬ የነጻነት ቀን መቼ ነው? ልጁ የተወለደ ቀን እና ዴን ምርመራ የተደረገ ቀን እንዴ። ከዛ ውጭ ብሩኬ ምንም ሊያደርግ አይችልም። እሷ ላይ መፍረድ ሲገባው ብሩኬ ላይ ዛሬ እንዴ ጸብ ነው እንዴ የምትፈልገው? ከብሩኬ ጋር ምንድነው የምትፈልገው? ምን ለማለት ፈልገህ ነው? ሀሳብ ባታስብ አሪፍ ነው። እስቲ ማያስጠረጥረኝ ነገር ምን አለ? እኔ አሁን ምንድነው ያለው ይሄ ነገር ላይ ጉዳዩ ለጓደኛ ደግፍ አይደለም። አሁን ሁለታችንም እንደ ሰው ስናስበው እሷ ሞገስ አይደለም ያለብኝ እኔ ምን ብለህ ነው የምትወቅሰኝ? ነገሩን እኔ በሰላም ለመፍታት እሷም ማምናልኝ በሰላም ተፈቶልኝ በቃ ይሄ ልጅ የሚፈልገው ከዚህ ከብሩኬ ጋር የሚፈልገው ጸብ ብቻ ነው። በቃ ነገሩን በሰላም መፍታት እየተቻለ ብሩኬ ምንም ማድረግ እንደማይችል እያወቀ አንተ ነህ ጥፋተኛ፣ ነገሩን ወደ ብሩኬ ማዞር ምን ማለት ነው? ገብቷችኋል? መጀመሪያ ላይ መጣች፣ የብሩኬ ልጅ ነው አለች፣ ብዙ ነገሮች ተሞከረ፣ ሃይሚና ብሩኬ የማይለያዩ ሆነ። አሁን የልጁ አባት ነኝ ብሎ መጣ። አሁንም ነገሩ ለማበላሸት ነበር እቅዳቸው፣ እሱም አልበላሽላቸዋል። አሁን ደግሞ የሚፈልገው ምንድነው? ብሩኬ ጋር ጸብ ነው። ሌላ ምንም አይነት ምክንያት የለም። እኔ እንደተረዳሁት ነገር ወደ ራሴ አድርጌ እንፋታለን ብዬ አስቤ ነበረ። ግን እሷም መካድ ደረጃ ውስጥ ያደረሳት ነገር ደግሞ የሆነ ነገር ቢኖራችሁ ነው። ምን ይኖረናል? ምን አንተ መተ ልጁ ያንተ ነው ልትለኝ? እኔ ነው ብዬ ትናንትም ተናግሬያለሁ እኮ። ታዲያ ምን እንዲያጠራጥረኝ ያደረገ ነገር ደግሞ አድርገሃል። እኔ ምን ታውቃለህ? እኔ ሁለት ያልጋ ሰማይ እኔ ሲሆነኝ ፈሪሃ እግዚአብሔር ይኖረኛል እኮ አይደል? ያ ልጅ እኔ ቢሆን ምን አዳረቀኝ ነው? አይ ይኸውልህ እኔ ከዚህ ጋር ብሩኬ የብሩኬ ስህተት ምንም አይታየኝ። ለምን ጠራት ካልክ ደግሞ ውጭ ላይ ማግኘት ካልፈለገ አው አንድ ክፍል ላይ ደግሞ አልጋ ቤት ላይ መጥራቱ ስህተት ሊሆን ይችላል። ግን የተፈጠረ አሁን አይደለም እኮ ልጇ እኮ የልጅቷ ሆድ እኮ እንዴት ነው ይታያል እኮ ኦልሞስት ቢያንስ 3 ወር ነው በግምት ነው። በርግጥ 3 ወር ነው ይሆናል ቢያምናሉ እኔ አርግሽ ያላየሁት ግን ማለት ነው። ይኸውላችሁ የብሩኬ ስህተት ምኑ ላይ ነው? አንተ ብሩኬ ላይ እጅ ለመቀሰር ምንድነው ያነሳሳ? እስኪ እንየው። ልጅ ተራ ነገር አይደለም። እንዴት ነው ሴት ልጅ እርጉዝ ሆና በዚህ ልክ ነው የሚገገመው? ምን እንትን እርግጠኛ አይደለም ልጁ አንተ አይደለም የኔ አይደለም። አሳማኝ ምክንያት ነው። እሺ አይ አንድ ሴት ሩም ጠርቶ ከማውራት የሆነ ቦታ ተጠንቀቀ ብታወራ እኮ ይሻላል። ይፈልግ ያረገዘች ከዛ በፊት እስከኛ ወይ አረ ወይኔ አሁን አንተ ጋም ጥርጣሬ ከተፈጠረ ነገሩን የሚያስጠረጥር ነገር አድርጓል እኮ እንዴ አሁን እንድትናገር ነው። የምን እውነት ከየት አምጥቼ ነው የምነግርህ? ነገርኩህ አንዴ በቃ ምንም የለንም አልኩ። ከዛ በላይ ምንም ላደርግልህ አልችልም። ወይ አንተ ነህ እሱ አይደለችም። እኔ እንደው ሰላም አንተ እውነቱን ካላወጣው መጣላት ከፈለክ ቦታ አለ። ክብር ካልገባት እንዲህ ነው እናሽ ትመራፍ አንተንም መታለሁ ምንም አታውቅም እኮ ነው መጣ። ይሄ ደግሞ ምንድነው እንዴ? መጣላት ከፈለክ ሌላ ቦታ አለ እንዴ? የሰው ልጅ እኮ ቦታ ምናምን አይባልም። የሰው ልጅ ለመጣላት ቦታ አይመርጥም፣ ለመስማማት ነው። ይሄ ድሮ ነገር እንደዚህ ቦታ ዘንጣላ ምናምን ነገር እንዴ ለአንተ ተረጋጋ ማለት ነው ያለብህ። መጣላት ከፈለክ እንዴ ምን ለማለት ፈልጉ ነው? አንገም ማለት ነው ማይሆን ነገር የምትፈጥሩት እዚች ጋር ለምንድን ነው አንተ ማገባ ገብቶ መረጋጋት ያለው እሱ እኮ አንቺ ነሽ በቃ ነገሩ ፍቺልኝ። እሺ ሲጀመር አንተ የልጅ አባት እሱ ነው አይደል? አይመለከትም ማለት ነው። የልጅ አባት እሱ ነው። እኔስ እንዴ የልጅ አባት ብሩኬ ነው። እኔስ ስለኛ አይደለችም። ይቺ ልጅ ማለት ነው ቆርጣ የተነሳች ልታጋድላቸው ነው። እቺ የብድነሽ እንዴ የልጅ አባት እሱ ነው አይደል? በቃ እኔስ ቆይ እኔ አንተ ምንድነው ይረቃለው? ጭራሽ አታውቂኝም? አዎ እንደውም አላውቅም። ነገር ምን አንተ ይኸውልህ እኔን እንዳትናገረኝ ያሟል እንዴ ይሄ ልጅ ብሩኬ ምን ያርግ? ይኸው መታችሁ እሱ ምን ያድርግሽ? ብሩኬ ምን ማድረግ አለበት? ምንም ማድረግ የለበትም። አንተ የልጁ አባት አይደለህም። እኔና አንተ ምንም አይነት ግንኙነት የለንም። ስለዚህ ብሩኬ ምን ያድርግ እንዴ? መናገር ካለበት እሷ ጋር ነው። ከዛ ውጪ ደግሞ ምንም አይነት ግንኙነት መቼም የሰው ልጅ እስከመዋለድ ደረጃ ወይ ደግሞ አብሮ እስከመተኛ ደረጃ ሲደርሱ የሆነ ነገር ይኖራል አይደለ? ወይ ፎቶ ይሆናል ወይ ቪዲዮ ይኖራል። ማለት በፍቅር ያወሩበት ሊሆን ይችላል። ያን ነገር ማሳየት ለማን? ለኛ ለቤተሰቦቹ ማሳየት ወይ ደግሞ ለሷ በቃ ቀጥታ ማዋረድ። በቃ ይሄ እኔና አንቺ ያወራነው ነው። እንዴት ምንም አይነት ግንኙነት የለንም ታያለሽ። ዛሬ ተነስቶ ብሩኬ ጋር ለመጣላት ምን አስፈለገ እንዴ?
ምንድነው እቅዳቸው? ምንድነው? ይሄ ነው እኮ ምንድነው? ምን እንዳረገው ነው የሚነዛለው? አንቺ ላይ ስለ ስርዓት ነው። ምንድነው? ሴት ነሽ ተብለሽ ነው አክብረሽ የልጅ አባት ነው ብዬ ነው እስካሁን ድረስ የሚያከበርኩ። አንተ ያገባህ ለጥፍ ይለቅሻለሁ። ረፍ እሱ ወንድ ነው። ጫፌን በስመ አብ ዛሬ አንድ ልጅ እንዴ ወንድ ነህ አይባልም። ወንድ ነህ እስኪ ጫፌ እንካኝ አይባልም። ለመማታት ወንድነት አይደለም። የወንድነት መለኪያው ይሄ አይደለም እንዴ። ይቺ ልጅ ይኸውላችሁ ማስተዋል ትችላላችሁ። ይቺ ልጅ የመጣችው ብሩኬን ለማሳሳት፣ ብሩኬን በቃ የሆነ ቦታ ለመክተት ገብታችኋል። ብሩኬ የሆነ ነገር አድርጎ እኔ ቃላት የለኝም። በመጀመሪያ ልጁ መጥቶ ካንተ ጋር ጥርጣሬ ያለኝ ብሎ ከብሩኬ ጋር ችግር ፈጠረ። በቃላት አለመግባባት አስባችሁታላ። አሁን ነገሩ አልሳካ ሲል እሷ ወንድ ነህ እስኪ የሆነ ነገር አድርግ። ስለዚህ እቺ ልጅ የመጣችው ምንድነው ሃይሚና ብሩኬን ለመለየትና ብሩኬን ለማሳሳት ነው። ምንም አይነት አማርኛ የለው። ይቺ ልጅ ወይም ደግሞ እዩ የመጣችው ብሩኬን ለማሳሳት ነው። አሁን እንደዚህ ይባላል። በጣም ነው እስከ ዛሬ ድረስ በክብር ስላወራሁ ነው። በክብር እኔ እኮ ነኝ በክብር ያወራሁሽ። ክብርሽን አትለፊ። እዛ እንትን የምትይበት ቦታ ብቻ ጭራሽ አንተ እኮ ማለት ነው። ይኸውልህ አንድ ነገር ልንገርህ አይደል? ሰሚኛለሽ? ብሩኬ የማይሆን ነገር የልጅሽን አባት ባታጩ ነው የሚሻልሽ። ከኔ ምንም አታገኝም። ይኸውልህ ሲጀመር ተከባብረሽ ካንተ ጋር ነው መጨረስ ያለብኝን ነገር ቀቅለሽ ትበይዋለሽ። ማንም ቦታ አይሰጥሽም። ቼክ አላረግሽ። ለነገሩ እኔ ነኝ ጥፋተኛዋ። ቼክ አላረግሽ። በክብር እንትን ብዬ መተውዬ እኔ ነበርኩኝ። የምን ክብር ማስጨነቅ ነበር። አንተ ምን አገባኝ። በቃ ወጣሽ ከህይወቴ። የልጁ አባ ከዚህ በላይ ምን ልታረጋቸው ነው እንዴ? ሃይሚና ብሩኬን ለማለየት ነበር እቅድሽ። እሱም በሃይሚ እና በብሩኬ ክፍተት እንዲፈጠር ተደረገ። ዛሬ እንኳን ሃይሚ አልመጣችም። ከዚህ በላይ ምን ልታረጊ ትችያለሽ? በነገራችን ላይ ግን እዩ እዚህ ጋር የተሳሳተሽው ነገር ምንድነው? ልጁ የብሩኬ ካልሆነ በህግ ያስጠይቅሻል። የትኛውም ሀገር ላይ ብትሆኚ በህግ ያስጠይቅሻል። እርግጠኛ ሰው በጣም እንዴት ነው የምትክጂው አንቺ? ስነ ስርዓት እንዴት ነው የማይኖርሽ? ሰው እንዴት ነው በዚህ ልክ የራሱን እንትን ለመሸፈን እንደዚህ የሚሄደው? ምንድነው ግን እዩ ተነቺ ነው ምንድነው? አንቺ ፈልጊ ከኔ ለምን አትወጪም? ከልውጥ ረፍ ተረጋጋ። እኔ ወጥቼ እኔ በእናትሽ ረፋታ ጋር ምናምን ትላለች እንዴ? አንተ ረፍ እሺ ቡቡ ምራቆን እኮ ነው ግን እግዚአብሔር በብር እያሰባህ ነው አንተ። ወረዘ ይጂልኝ በቃ በእናትሽ ብልግና ለመሸፈን በዚህ ልክ በቃ እኔ ብልግና ምን እንኳን አደረኩ። በቃ ጣሺ ወረዘ እንዴ ያመጡ ይፈነዳል። አንቺ መተሽ ትፈነጃለሽ ማለት ነው። በማላውቀው ነገር የምታሰምኩኝ ከሱም ብዙ ምንድነው የማታውቀው ነገር? በደንብ አድርገህ ነው የምታውቀው። አይመለከተኝም። ከዚህ በኋላ ደግሞ ማውጣት ያለብኝም በሙሉ አውጥቼ ነው ማሳየው። እሺ እስከ ዛሬም ድረስ ለአንተ ክብር ስል ነበረ ዝም ስል የነበረው። አሁን ግን ማውጣት ያለብኝ ነገር በሙሉ አውጥቼ ነው እዚህ ጋር ምንም እኮ እላችሁ ልጁ የብሩኬ ከሆነ ብሩኬ እኔ ሊገግም አይችልም። ሲቀጥል ደግሞ ይችልሽ ማስረጃ ቢኖራት ኑሮ እስካሁን አትቆይም። በእርግጠኝነት ነው የምነግራችሁ እስካሁን አትቆይም። ግን ዋናው ዓላማዋ ብሩኬን ለማሳሳት ነው። እንዳልኳችሁ ሃይሚና ብሩኬን ለመለየት በመሃላቸው ክፍተት እንዲፈጠር ነበር። እሱ ነገርም ተሳካለት። ምክንያቱም አሁን ሃይሚና ብሩኬ ሰላም አይደሉም። አሁን ደግሞ ብሩኬን ለማሳሰር ብሩኬ ላይ ችግር ለመፍጠር ነው የመጣችው። እኔ የምለው ቤተሰቦች፣ የጨረቃ ቤተሰቦች እንኳን በሰላም ወደ ቻናላችን መጣችሁ። ሰብስክራይብ እያደረጋችሁ እኔ የምሬ ነው ሃይሚና ብሩኬ መቼም እንዲለያዩ አልፈልግም። ብሩኬና ሃይሚ ተሎ ወደ አዲስ አበባ መመለስ አለባቸው። ይሄ ነገር ካልሆነ ሃይሚና ብሩኬ መቼም ሰላም አይሆኑም። ብሩኬም ትግስቱ እያለቀ ነው። ከዚህ በላይ መቋቋም የሚችል አይመስለኝም። ስለዚህ የምሬን ነው ድጋሚ እዩንም ሆነ የልጁን አባት ሆነ ድጋሚ ማግኘት የለባቸው። ራሳቸው ችግራቸውን ይፍቱ። እሱ ማስረጃ አለኝ እያለ ነው። እሷ ደግሞ ስለ ብሩኬ ማስረጃ አለኝ። እስካሁን ለምን አልወጣችሁ እንዴ? ልጁ የብሩኬ ከሆነ እስካሁን መረጃው ለምን አልወጣችሁ? አሁን ተናገረች አይደል? እዩ ምንድን ነው ያለችው? ማስረጃ አለኝ፣ ሁሉን ነገር አወጣለሁ፣ ልጁ የብሩኬ ነው። እስከ ዛሬ ነበረች። የእውነት ቢኖራት ኖሮ ማስረጃ እዩ ታወጣው ነበር። ስለሌላት ነው፣ ማስፈራሪያ ነው። ብሩኬ ደግሞ ምንም እንደሌለው ያውቃል። ስለዚህ ዛሬም ነገ ልጁ የብሩኬ አይደለም። እዩ ግን የምሬ ነው ቀን ሯጭ ነው። ልጁ የተወለደ ቀን ዲኤንኤ ምርመራ የተደረገ ቀን ታፍሪበታለሽ። በምን መንገድ እንደምታወሪ በምን መንገድ እንደምትመልሽ አላውቅም፣ ግን ስም በማጥፋት በህግ ያስጠይቅሻል። ይሄን አስቢበት። ነገሮችን ለማስተካከል ከፈለግሽ አሁኑኑ ነገሮችን አስተካክል። ከዚህ በላይ መጓዝ የለባችሁም ብዬ አስባለሁ። ለማንኛውም የጨረቃ ቤተሰቦች እንኳን በሰላም በድጋሚ ወደ ቻናላችን መጣችሁ። ብሩኬና ሃይሚ ቶሎ ወደ አዲስ አበባ መሄድ አለባቸው።
ብዬ ነው የማስበው። እንደተለመደው ሁላችሁም ኮሜንት ላይ ብሩኬን ሃይሚ አይለያዩም። በቀጣይ ቪዲዮ እስክንገናኝ ቻው።